የኢትዮጵያ መንግስት ለመጣል ያለመ ስብሰባ በኤርትራ ድንበር ተደረገ። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ የተደረገ ይገኛል። የኦሮሚያ ነጻነት ሰራዊት የተካሄደ በሚገኘው ሀገራዊ ምክክር ጉባኤ ላይ ትችት ሰነዘረ። የኢትዮጵያ የፌዴራል ፖሊስ 17 አደገኛ ያላቸውን ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታወቀ። በታዋቂው ድምፃዊ ዮሴፍ ገብሬ ጆሲ ኢን ዘ ሃውስ የሚመራው JFM 106.7 ራዲዮ ጣቢያ ታገደ። ሰላም ቤተሰቦቻችን፣ ከኢትዮ መረጃ ሰሞነኛ ጉዳዮችን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ እየጋበዝን ሼር፣ ኮመንት፣ ላይክ እና ሳብስክራይብ በማድረግ ከኛ ጋር አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። የኢትዮጵያን መንግስትን ለመጣል ያለመ ስብሰባ በኤርትራ ድንበር ተደረገ። የህወሓት ቡድን መሽኮርመሙን አቁሞ ዓላማውን በግልጽ መናገር ጀምሯል። የብልጽግናውን መንግስት አስወግዳለሁ እያለ ነው። ቡድኑ ካለፈው እሁድ አንስቶ ህልውናዬ የሚረጋገጠው በብልጽግና መቃብር ላይ ነው በሚል መሪ ቃል ስብሰባዎችን እያደረገ ይገኛል። በእነዚህ ስብሰባዎች ላይ ከወትሮ በተለየ መልኩ የህወሓት አመራሮች ብልጽግናን ከስልጣን ማስወገድ አለብን በማለት በግላጭ እየተናገሩ ነው። ይህ ጸረ ብልጽግና ስብሰባ ዛሬም ቀጥሎ አቶ አማኑኤል አሰፋ ከኤርትራ ድንበር ቅርብ ርቀት ብልጽግናን ስለመገልበጥ ሲመክሩ ውሏል። ከኤርትራ ድንበር ቅርብ ርቀት ላይ በምትገኘው አድዋ ከተማ በተደረገው በዚህ ስብሰባ የትግራይ ህዝብ ህልውና የሚረጋገጠው በብልጽግናው አገዛዝ መቃብር ላይ ነው በማለት ተናግረዋል። አማኑኤል ገጥሞናል ካሉት የህልውና አደጋ ለመውጣት በአገዛዙ ምክንያት ህልውናቸው አደጋ ላይ ከወደቁ አጎራባች ህዝቦች ጋር በመተባበር ለመስራት የሚያስችል አሰራር በቡድናቸው ተቀባይነት ማግኘቱን አረጋግጠዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ባለፈው ሳምንት መሬት ላይ የወረደ ጽምዶ የሚባል ጥምረት የለም ማለታቸው አነጋጋሪ እንደነበር ይታወሳል። አሁን ደግሞ ውሎ ሳያድር በማግስቱ በይፋ ከውጭና ከውስጥ ኃይሎች ጋር ቅንጅት መፍጠራቸውን በአደባባይ እየገለጹ ይገኛሉ። ህወሓት በግልጽ የፕሪቶሪያን ስምምነት በመጣስ የኢትዮጵያ መንግስትን ለመጣል እየተንቀሳቀሰ ይገኛል። ዓላማው ፕሪቶሪያ ስምምነት እንዲከበር መታገል ሳይሆን መንግስትን መጣል እንደሆነ በይፋ ተናግሯል። በጎጃም ቀጠና ከባድ ውጊያ የተደረገ ይገኛል። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ የተደረገ ነው። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራቀኝ ከብቤ ደመሰስኩት ሲልም አሳውቋል። ጀነራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖን ያለበት ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ቀጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎች እልህ ጦርነት ተደርጓል። መከላከያ ዛሬ ባጋራው ሪፖርት በዘመቻው ድል እንደቀናው ይገልጻል። ዘመቻው የፋኖ ዋና ምሽግ በሆኑ የቦቅላ ታዳጊ ከተማ፣ ቀኝ አቦ፣ ገዳማላ፣ ደብረ ዘይት፣ አመስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮች ላይ ያነጣጠረ ነው። በእነዚህ አካባቢዎች ጽንፈኛ ቡድኑን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ መበጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ድል እንደቀናውም አክሏል። መግለጫው እንዲህ ይላል። በሁሉም አቅጣጫ የተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛ ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለት ይገልጻል። መግለጫው ይቀጥልና ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን ነው ብሏል። የኦሮሚያ ነጻነት ሰራዊት ኦነስ ኢትዮጵያ ውስጥ የሚደረገውን አገራዊ ምክክር ሂደት እንደ ኦሮሚያ፣ አማራና ሌሎች ክልሎችንም ወደ ትናንሽ ግዛቶች ለመሸንሸን ያለመ ነው በማለት ወቀሰ። ታጣቂው ቡድን ሰሞኑን ባወጣው መግለጫ በአገሪቱ ውስጥ ግጭት የተካሄደ ምክክር መደረጉንም በመተቸት የአካታችነቱንም ጉዳይ ወርፏል። የኢትዮጵያ መንግስት ባለስልጣናትና ምክክሩን የሚመራው የሀገራዊ ምክክር ኮሚሽን ግን ከዚህ ተቃራኒ የሆነውን
አስተያየት እየሰጡበት ነው። በኦሮሚያ ክልል በስፋት መንግስትን በትጥቅ የሚዋጋውና የኢትዮጵያ መንግስት ሽብርተኛ ሲል ከዓመታት በፊት በፓርላማው የፈረጀው የኦሮሚያ ነጻነት ሰራዊት ከአንድ ቀን በፊት ባወጣው ይፋዊ መግለጫ አሁን ላይ በኢትዮጵያ ውስጥ የተካሄደ ያለውን የሀገራዊ ምክክር ሂደቱን ተችቷል። በምክክር ሂደቱ ላይ የተቃውሞና ገለልተኛ ድምጾች ተሳትፎ እንዲሁም ህጋዊ የህዝብ ተወካዮች ተሳትፎ አለመኖሩ ላይ ይስማማሉ ያለው ኦነስ የመድረኩ አካታችነትና ገለልተኝነት ላይም የሰላ ትችት ነው ያቀረበው። ታጣቂ ቡድኑ በመግለጫው የሀገራዊ ምክክር ሂደቱ ዓላማ የፕሬዚዳንታዊነት ጉዞ መንገድ ለመጥረግና እንደ ኦሮሚያ፣ አማራና ሌሎች ክልሎችንም ወደ ትናንሽ ግዛቶች በመሸርሸር የጸረ አገዛዝ ያለውን ትግል ለማዳከም የወጠነ ነው ሲልም ፈርጇልም። ኦነስ በመግለጫው በኢትዮጵያ መንግስት ባለስልጣናት በሀገራዊ ምክክር ስር ከሚጠበቁ ውጤቶች አንዱ አሁን ያለው ህገ መንግስት ማሻሻያ ነው መባሉንም በሰላ ነው የተቸው። የክልሎች መዋቅር ወደ አነስተኛ ግዛቶች ይሸረሸራሉ ሲል ታጣቂ ቡድኑ ካቀረበው ትችት በተቃራኒው ግን ባሳለፍነው ሳምንት የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ በተባለ መድረክ ላይ ባደረጉት ንግግር አሁን ያለውን የኦሮሚያ ክልል መንግስት መዋቅር የማይፈርስ ነው ሲሉ ተሰምቷል። የኢትዮጵያ የፌዴራል ፖሊስ 17 አደገኛ ያላቸውን ህገወጥ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን አስታወቀ። የፌዴራል ፖሊስ በማህበራዊ ትስስር ገጹ ትናንት ባሰራጨው መግለጫ የተጠርጣሪዎች መዝገብን በሰውና በሰነዶች በማጠናከር ክስ እንዲመሰረትባቸው ለፌዴራል አቃቤ ህግ መላኩን አክሏል። የፌዴራል ፖሊስ በምርመራ ሰነዱ እንዳመላከተው ተጠርጣሪዎቹ በምስራቁ የሀገራችን ክፍል በኩል በጅቡቲና በየመን አድርጎ ወደ ሳውዲ አረቢያ ሰዎች በህገወጥ መንገድ ሲልኩ ነበር። ለዚሁ ተግባራቸውም ከግለሰቦቹ ከ1 ቢሊዮን ብር በላይ መቀበላቸውን አክለዋል። ተጠርጣሪዎቹ ተጎጆቹን በመያዣነት በመጠቀም ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበረና መክፈል ያልቻሉትን እያሰቃዩ በተንቀሳቃሽ ምስል በመቅረጽ የስነ ልቦና ጫና ሲፈጥሩ ነበር ብሏል። ተጠርጣሪዎቹ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን የገለጸው የፌዴራል ፖሊስ የወንጀል ፍሬ ያለውን ያካበቱትና በሀገር ውስጥና በውጭ የሚገኝ ጥሬ ገንዘብና ቋሚ ንብረቶቻቸውን ማስወገዱንም አክሏል። ጄኤፍኤም 106.7 የሬዲዮ ሞገድ ለ6 ወራት ታገደ። ኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ ቁጥር 1238/2013 በተሰጠው ስልጣንና ኃላፊነት መሰረት ኤፍኤም ጣቢያውን ማገዱን አሳውቋል። ባለስልጣኑ አደረግኩት ባለው የይዘት ክትትልና በአካል ተገኝቶ ባከናወነው የኢንስፔክሽን ምልከታ የሚከተሉ ግኝቶችን ለይቷል። በአንቀጽ 64/4 ሀገራዊ ይዘቶችን የማካተት ግዴታ ከሳምንታዊ የስርጭት ጊዜው 60 በመቶውን ፍቃድ ለወሰደበት አካባቢ የሚመለከተው ሲሆን ቀሪውን ጊዜ ለሀገራዊ ክልላዊና ለሌሎች ፕሮግራሞች ማዋል እንደሚገባ ቢደነግግም ይህንኑ ተግባር ያለማድረግ አንቀጽ 55/1 ህዝብን የሚያስተምር የሚያሳውቅና የሚያዝናና ፕሮግራሞችን አለማቅረብ ለፖለቲካዊ ማህበራዊና ኢኮኖሚያዊ እድገት እንዲሁም በህገ መንግስቱና በሌሎች የህዝብ ጥቅምና የጋራ ሀገራዊ እሴቶች እንዲጠናከሩ አስተዋጽኦ የሚያደርግ የብሮድካስት አገልግሎት የመስጠት ግዴታ ለማክበር አንቀጽ 56/6 መሰረት ሀገራዊ ይዘት ያላቸው ፕሮግራሞችን የማቅረብ ግዴታ አለመወጣቱ በፈቃድ የውል ስምምነት መሰረት ያለመስራት የሚሉ ዋና ዋና ክፍተቶች በመስተዋላቸው በተደጋጋሚ ግብረ መልስ የቃልና የጽሑፍ ማስጠንቀቂያዎች ቢሰጡትም መሻሻሎች ሊታዩ አልቻሉም። በመሆኑም በአዋጅ ቁጥር 1238/2013 መሰረት ለጄኤፍኤም 106.7 በፈቃድ ውል የተዘረዘሩ ግዴታዎች ሙሉ ለሙሉ ተሟልቶ ተግባራዊ እስኪደረጉ ድረስ የሬዲዮ ጣቢያው ከረቡዕ ሐምሌ 1 2018 በጀት ዓመት ጀምሮ ታሳቢ የሚደረግ ለቀጣይ 6 ወራት ከስርጭት ሙሉ ለሙሉ ታግዶ እንዲቆይ በኢትዮጵያ መገናኛ ብዙሃን ባለስልጣን በኩል የተወሰነና በኢትዮጵያ ኮሚኒኬሽን ባለስልጣንም ለጄኤፍኤም የተመደበው 106.7 የሬዲዮ ሞገድ እግድ ጸንቶ እስከሚቆይበት ጊዜ ድረስ ፍሪኮንሲውን ጥቅም ላይ ማዋል እንደማይቻል ለጣቢያው ማሳሰቢያ ተሰጥቷል። ዩክሬን ባለፉት 48 ሰዓታት 13 የሩሲያ ቃጫኝ መርከቦችን መምታቷን አሳወቀች። በሌላ ዜና ዩክሬን ሰው አልባ የጦር አውሮፕላኖችን በመጠቀም በደቡባዊ የሩሲያ ግዛት የሚገኝ አንድ የንግድ ተቋም ላይ ፈጸመችው በተባለ ጥቃት 8 ሰዎች መቁሰላቸውን ሩሲያ ገልጻለች። የዩክሬን ወታደራዊ አዛዥን ጠቅሶ ሮይተርስ የዜና ወኪል እንደዘገበው ዩክሬን ባለፉት 48 ሰዓታት በጥቁር ባህርና በአዞብ ባህር ፈጸመችው በተባለው የሰው አልባ የጦር አውሮፕላኖች ጥቃት 13 የሩሲያ የቃጫኝ መርከቦችን መታለች። ስለደረሰው ጉዳት ግን የተሰጠ ዝርዝር ማብራሪያ የለም። በሌላ ዜና ዩክሬን ሰው አልባ የጦር አውሮፕላኖችን በመጠቀም
በደቡባዊ የሩሲያ ግዛት የሚገኝ አንድ የንግድ ተቋም ላይ ፈጸመችው በተባለ ጥቃት 8 ሰዎች መቁሰላቸው ታውቋል። መረጃዎቻችን ተጠናቀዋል። ስለተከታተላችሁን እያመሰገንን ሸር፣ ኮመንት፣ ላይክ እና ሰብስክራይብ በማድረግ አብሮነታችሁን እንድትገልጹልን በአክብሮት እንጠይቃለን። ሰላም ለዓለም ሁሉ ይሁን።